ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጡበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በመጀመሪያ ፊደላት ቃላትን ምስረታ የሚል ይዤላችሁ መጥቻለሁ ማለት ነው። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከቸ እስከ ከ ባሉት በእነዚህ በአምስቱ ፊደላቶች ቃላት ምስረታ የሚል ነው። እንግዲህ በእነሱም አምስት ቃላቶች መስርቼ ይዤላችሁ መጥቻለሁ ማለት ነው። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። አሁን በመጀመሪያ ከቸ እስከ ከ ያሉትን እነዚህን ደጋግሜ እቆጥርላችኋለሁ ማለት ነው። እንግዲህ ቃላት የመሰረትንባቸው በእነዚህ ነው። ቸ የ ነ አ ከ እደግማለሁ። ቸ የ ነ አ ከ እንግዲህ በእነዚህ በእያንዳንዳቸው ቃላትን መስርተናል ማለት ነው። እንግዲህ በመጀመሪያ በቸ የመሰረትናቸውን ቃላቶች እናያለን ማለት ነው። ቸ ማለት ደግሞ ይችኛዋ ፊደል ናት። በዚህች የመሰረትናቸው ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም እናያቸዋለን ማለት ነው። ቸ ከ ለ ቸከለ ይላል። ቸ የቸ ቤተሰብ የመጀመሪያዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ቸከለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቸገረ ቸገረ ይላል። ቸ የቸ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ቸገረ ይላል ማለት ነው። ቀጣይ ደግሞ ቸር ይላል። ቸ የቸ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ቸር የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ቸኮለ ቸኮለ ይላል። ቸ የቸ ቤተሰብ የመጀመሪያዋ ናት። ኮ የከ ቤተሰብ የሰባተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ቸኮለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቸለልታ ቸለልታ ይላል። ቸ የቸ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ቸለልታ ይላል ማለት ነው። እንግዲህ በቸ ያየናቸው ቃላቶች እነዚህን ይመስላሉ። ቀጣይ ደግሞ ወደ ቀጣይዋ ወደ የ እንሄዳለን ማለት ነው። እንግዲህ የ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በዚህ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። እሺ የለም ይላል። የቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ናት። የለም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ የሆነ ይላል። የቤተሰብ የመጀመሪያዋ ናት። ሆ የሀ ቤተሰብ የሰባተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። የሆነ ይላል ማለት ነው። የሆነ ይላል ማለት ነው። ቀጣይ ደግሞ የሰው ይላል። የቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ው የወ ቤተሰብ የስድስተኛዋ ናት። ስለዚህ የሰው የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ የስራ ይላል። የቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። የስራ ይላል ማለት ነው። የስራ ይላል ማለት ነው። ቀጣይ ደግሞ የግል ይላል። የቤተሰብ የመጀመሪያዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። የግል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ቃላቶች ሁሉ የተመሰረቱ ናቸው ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ወደ ነ እንሄዳለን። ነ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ነገረ ይላል። ነ የነ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ነገረ ይላል ማለት ነው። ቀጣይ ደግሞ
ገደ ነገደ ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ነግደ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጥብ ነጥብ ይላል። ነ የነ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ነጥብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነበረ ነበረ ይላል። ነ የነ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ነበረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጻ ነጻ ይላል። ነ የነ ቤተሰብ የመጀመሪያዋ ናት። ጻ የጸ ቤተሰብ የስንተኛዋ ናት? የአራተኛዋ ናት። ስለዚህ ነጻ የሚል ቃል መስርተውልናል ማለት ነው። እንግዲህ በነ የተመሰረቱት ቃላቶች እነዚህን ይመስላሉ ማለት ነው። ቀጣይ ደግሞ በአ እንመሰርታለን ማለት ነው። እንግዲህ አ ማለት ደግሞ ይችኛዋ ፊደል ናት። ይችኛዋ ፊደል ናት። በዚህኛዋ የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። ስለዚህ እነዚህን ቃላቶችም እናያቸዋለን ማለት ነው። አወቀ አወቀ ይላል። አ የአ ቤተሰብ የመጀመሪያዋ ናት። ወ የወ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። አወቀ ይላል ማለት ነው። አወቀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አለም ይላል። አ የአ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ም የመ ቤተሰብ የስድስተኛዋ ናት። አለም ይላል ማለት ነው። አለም ይላል ማለት ነው። ቀጣይ ደግሞ አለኝ ይላል። አ የአ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ኝ የኘ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት። ስለዚህ አለኝ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አራት ይላል። አ የአ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። አራት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሁን ይላል። አ የአ ቤተሰብ የመጀመሪያዋ ናት። ሁ የሀ ቤተሰብ ሁለተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። አሁን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በአ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ደግሞ ወደ መጨረሻው ወደ ከ እንሄዳለን ማለት ነው። ከማለት ደግሞ ይችኛዋ ፊደል ናት። በዚች የተመሰረቱት ቃላቶች ደግሞ እነዚህኞቹ ናቸው። እነዚህን ደግሞ አንድ ባንድ እናያቸዋለን ማለት ነው። ከተማ ይላል። ከ የከቤተሰብ የመጀመሪያዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛው ናት። ስለዚህ ከተማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከባድ ይላል። ከ የከቤተሰብ የመጀመሪያዋ ናት። ባ የበቤተሰብ የአራተኛዋ ናት። ድ የደቤተሰብ የስድስተኛዋ ናት። ስለዚህ ከባድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከላይ ይላል። ከ የከቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ይ የቤተሰብ የስድስተኛዋ ናት። ስለዚህ ከላይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከረመ ይላል። ከ የከቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ከረመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከሆነ ይላል ማለት ነው። ከ የከቤተሰብ የመጀመሪያዋ ናት። ሆ የሀ ቤተሰብ የሰባተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። በአንድ ላይ ከሆነ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው እነዚህ በከ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን አምስቱንም ፊደላት ቃላት መስርተን አይተንባቸዋል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።